ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ መደረጉ ተመጣጣኝ አይደለም ሲሉ የመዲናዋ ነዋሪዎች ገለጹ። ከውጭ የሱዳን ፈጥኖ ደራሽ ኃይል ከፍተኛ ቁጥር ያለው ጦር ወደ ምዕራብ ዳርፉር መላኩ ተገለጸ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። ወደ ቀዳሚው ዜና አልፋለሁ። የቀጠናውን ሰላም ለማረጋገጥ አሜሪካ ከኢትዮጵያ ጋር በትብብር እንደምትሰራ ተገለጸ። አምባሳደር ማሲንጋ ይህንን ያሉት የደህንነት ትብብርና የፓርላማን ግንኙነት ለማጠናከር የሚመክረው ዓለም አቀፍ የፓርላማ የመረጃና ደህንነት ፎረም ላይ በመገኘት ነው። አምባሳደሩ ባደረጉት ንግግር የምስራቅ አፍሪካን ቀጠናዊ ሰላምና መረጋጋት አስተማማኝ ለማድረግ አሜሪካ ከኢትዮጵያ ጋር በደህንነትና በትብብር መስኮች ይበልጥ በቅርበት ለመስራት ያላትን ቁርጠኝነት ገልጸዋል። በተለይም እንደ ሽብርተኝነት፣ ድንበር ተሻጋሪ የደህንነት ስጋቶችና ህገወጥ የሰዎች ዝውውርን የመሰሉ ውስብስብ ቀጠናዊ ችግሮችን በጋራ ለመከላከል የመረጃ ልውውጥና የተቋማት ትብብር ወሳኝ መሆኑን አምባሳደሩ አብራርተዋል። ጉባኤው በሂደቱ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ ስጋቶችና እድሎች እንዲሁም የወሳኝ መሰረተ ልማቶች ጥበቃ ላይ በሰፊው የሚመክር ነው። አሜሪካ በእነዚህ የቴክኖሎጂና የደህንነት ዘርፎች ጭምር ከኢትዮጵያ ጋር ያላትን የቆየ አጋርነት ይበልጥ ግልጽነትና ተጠያቂነት ባለው መልኩ ለማጠናከር እንደምትፈልግ አምባሳደሩ በንግግራቸው ማመልከታቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የጤና ሚኒስቴር ሰው ሰራሽ አስተውሎትን በስርዓተ ትምህርት ውስጥ ለማካተት እየሰራ መሆኑን ገለጸ። በተያያዘም የሰው ሰራሽ አስተውሎት አጠቃቀም የህግ ማዕቀፍ ሊዘጋጅለት እንደሚገባ የኢትዮጵያ የውስጥ ደዌ ሕክምና ማህበር አስታውቋል። ገነት ዘዘው የኢትዮጵያ የውስጥ ደዌ ሕክምና ማህበር 11ኛ ዓመት የማህበሩን ጠቅላላ ጉባኤ በዛሬው ዕለት አካሂዷል። በጉባኤው ላይ የጤና ሚኒስትር ዴኤታ ሳህረላ አብዱላሂ እንደገለጹት ጥራት ያለውና ፈጣን የጤና አገልግሎት ለመስጠት ሰው ሰራሽ አገልግሎት ለባለሙያዎች አጋዥ እንዲሆን ሚኒስቴሩ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር የጋራ ስምምነት ማድረጉን ገልጸዋል። በዚህም የጤናን ትምህርት ከሰው ሰራሽ አስተውሎት ጋር ማስተሳሰር እንደሚያስፈልግ ጠቁመው በቀጣይም በስርዓተ ትምህርቱ ውስጥ ለማካተት እየተሰራ መሆኑን ተናግረዋል። የጤና ትምህርቶቻችን ኤአይን ወይም ደግሞ ዲጂታልን ወይም ደግሞ ቴክኖሎጂን አብሮ አድሬስ የሚያደርጉ አይደለም። ጤና ባለሙያዎቻችን ትምህርታቸውን ጨርሰው ሲወጡ በተለይ ኤአይ ኢኔብልድ የሆኑ ቴክኖሎጂ ዲቫይሶች አሁን ላይ ዓለም ላይ እየጨመሩ መጥቷል። በቀላሉ አዶፕት አድርጎ ለመጠቀም እንዲሁም ህመምተኞቹንም ለማከም እንዲረዳ
ከወዲሁ ያለማመዱ መሄድ ስለሚያስፈልግ አሁን ላይ በስፔሻሊቲ ደረጃ ያለውን ኮርሶች ላይ ጨመረን እንጂ ለቀጣይ ግን በሌሎች የትምህርት ካሪኩለም ጋር ከትምህርት ሚኒስቴር ጋር በጋራ ሆነን ይሄንን ለማሻሻል እየሰራን ነው የምንገኘው። ሌላው ደግሞ ኤአይ ራሱ ደግሞ ይዟቸው የሚመጡ ቻሌንጆችም ስላሉ እሱን ከወዲሁ ቀድመን መድረስ ካልቻለን እጅግ አስቸጋሪ ነው። ያ ማለት በተለይ የሬጉላቶሪ ቁጥጥር ስርዓታችን ኤአይን በተመለከተ ጠንካራ የሆነ ቁጥጥር ስርዓት ገቨርናንስ ሲስተም ካላዘጋጀን እጅግ አስቸጋሪ ነው የሚሆነው። እንደ ጤና ሚኒስቴር በዚህ አጋጣሚ ፕሮቶኮሎችን እያዘጋጀን ነው፣ ገቨርናንሶችን እያዘጋጀን ነው። የቁጥጥር ስርዓታችን ከዚህ በፊት የነበረው የቴሌሜዲሲን ስታንዳርድ ብቻ ነው የነበረን፣ እሱም ቁንጽል ማለት ነው። ያንን ታሳቢ ያደረገ ቅድመ ዝግጅቶችን እያደረግን ነው። በሌላ በኩል በሁሉም የጤና ተቋማት የውስጥ ደዌ ስፔሻሊስት ባለሙያ እንዲኖር ለማድረግ እየተሰራ መሆኑን ተናግረዋል። የዛሬ 6-7 ዓመት አንድ ስፔሻሊስት እንኳን ያልነበረበት ነው። ዛሬ ግን አጥንት ሐኪም የምንለው በተለይ የዚህ የፐልቪክ አካባቢ የሚሰሩ ትንሽ ሶፊስቲኬትድ የሆኑ ፕሮሲጀሮችን ጭምር የሚሰራ አንድ ጤና ጣቢያ ላይ ቁጭ ብሎ እየሰራ ይገኛል ማለት ነው። አሁንም ቁጥሩ ከህዝባችን አኳያ ተደራሽ ከማድረግ አኳያ በቂ ነው፣ በቂ አይደለም። ነገር ግን በፊት የነበረውን እጥረት በተቻለ መጠን ቢያንስ 1 ወይም 2 ባለሙያዎች በእያንዳንዱ ጤና ተቋሞቻችን ላይ እንዲኖሩ ማድረግ አስችሏል ማለት ነው። የኢትዮጵያ ውስጥ ደዌ ሕክምና ማህበር ፕሬዚዳንት ዶክተር ብሩክ አለማየሁ በበኩላቸው የሰው ሰራሽ አስተውሎት በሕክምና አገልግሎት አሰጣጥ ውስጥ ከፍተኛ ሚና እንዳለው ገልጸው የህግ ማዕቀፍና ቁጥጥር እንደሚያስፈልገው አስረድተዋል። እንግዲህ ሰው ሰራሽ አስተውሎት ገና እያደገ ያለ ነገር ነው። የሚገኙት ዳታዎች እንግዲህ አርቲፊሻል ኢንተለጀንስ የሚሰጠን አውት ዜር ባለው ዳታ ላይ ተመስርቶ ነው። እንግዲህ እንደምታውቁት ደግሞ ኦንላይን ያለው ኢንፎርሜሽን በጣም ብዙ ሚስ ኢንፎርሜሽኖች ያሉት፣ ሮንግ ሬኮሜንዴሽኖች ያሉት፣ ያንን በጣም ፊልተር ማድረግና እነዚህ ነገሮች ታካሚ ላይ ሃርም እንዳያመጡ ማድረግ ገቨርናንስና ቁጥጥር ይፈልጋል። ሁለተኛ በተለይ ሪሰርች ላይ ይሄ ሪስክ እንዳለው ግልጽ ነው። በተለይ ይሄ ፕላጂያሪዝም የምንለው ያልተሰሩ ጥናቶችን ፋብሪኬት አድርጎ ከመስራት አንጻር፣ ስለዚህ ለእያንዳንዱ ታካሚ የሚሰጠው አትኩሮት ጊዜ በጣም ውስን ስለሆነ ቴክኖሎጂ ቢያግዘው፣ ዲጂታል የሆነው ነገር አርቲፊሻል ኢንተለጀንሱ ቢያግዘው አይ ቲንክ ቶሎ ዳያግኖስ ለማድረግ በተለይ ደግሞ ፔሪፈሪ ላይ ያሉ ሐኪሞች በተለይ እንደ ከተማ ላይ እንዳለው አፕዴት የማያገኙ በየጊዜው ትሬኒንጎችን የማያገኙ አይ ቲንክ አርቲፊሻል ኢንተለጀንስን ሲጠቀሙ ቶሎ አፕዴትድ ነገርን የማግኘት ሌተስት የሆኑት ሬኮሜንዴሽኖችን ለማግኘት አንዳንድ አናሊቲካሊ ሚስ ሊደረጉ የሚችሉ ነገሮችን ለማስተዋል ፒክ ለማድረግ እና ቶሎ ውሳኔ ለመወሰን አይ ቲንክ ሐኪሙን በጣም የማገዝ ከፍተኛ እድል ያለው ነገር ነው። አጠቃቀማችን ምን መምሰል አለበት? ዝም ብለን ያገኘነው ኬዝ በሙሉ ቻት ጂፒቲ ላይ ወይ ጄሚናይ ላይ ወይ ሌሎች ላይ ያስገባን የምናገኘውን ነገር ቀጥታ ታካሚ ላይ መጠቀም ግን አደጋዎች አሉት። ስለዚህ ሁለቱን ነገር በሚዛን ማየት፣ ለዛም ነው ኦፖርቹኒቲዎችን በጣም አተልቀን ስንመለከት ሪስኩን ሚስ እንዳናደርግ የሚለው ላይ ያተኮርኩት። ለዛ ነው የሕክምና ባለሙያዎች ስለ ሰው ሰራሽ አስተውሎት በቂ ግንዛቤ እንዲኖራቸው ማስተማርና ማሰልጠን እንደሚገባም ፕሬዚዳንቱ ተናግረዋል። ቻለ መጠን ባለሙያዎች በየጊዜው አፕዴትድ ኢንፎርሜሽን እንዲኖራቸው፣ ስለ ዘመናዊ ቴክኖሎጂዎች እንዴት መጠቀም እንዳለባቸው የምናስተምርበት የምናሰለጥንበት፣ ከተለያዩ ስቴክሆልደርስ ጋር እነዚህን ውይይቶች እያደረግን የሚረዳ የሐኪሙን አሰራር በጣም ሲምፕሊፋይ ሊያደርግ የሚችል አጠቃቀሙንም በጣም ሊያቀል የሚችሉ ሞዴሎችን እየሰጠ ነው። አይ ቲንክ ወደዛ ማስገባቱ የተሻለ ነው ብዬ አስባለሁ። ጠንከር ያለ ስራ በጋራ ተሰርቶ ትምህርት አሰጣጡንም በጣም የምናጠናክርባቸውን ነገሮች ማምጣት አለብን ብለን እናስባለን። በጉባኤው ላይ የጤና ሚኒስቴርን የስራ ኃላፊዎች ጨምሮ የውስጥ ደዌ ስፔሻሊስቶችና ሰብ ስፔሻሊስቶች፣ የሆስፒታል ባለቤቶችና ሌሎች ባለድርሻ አካላት ተገኝተዋል። ግብጽና ኢትዮጵያ ከስምምነት ሳይደርሱ ጉባኤው ተጠናቀቀ። በኢትዮጵያ አዘጋጅነት ለ4 ቀናት በአዲስ አበባ ሲካሄድ የቆየው 22ኛው የምስራቅ አፍሪካ የኃይል ትስስር ሚኒስትሮች ምክር ቤትና 37ኛው የአስተባባሪ ኮሚቴ አስቸኳይ ልዩ ጉባኤ ዛሬ ተጠናቋል። ግብጽና ሊቢያን ጨምሮ 13 አባል ሀገራት ያሉት ትስስሩ የመበታተን አደጋ የተጋረጠበት በመሆኑ ነው አስቸኳይ ስብሰባ ማድረግ ያስፈለገው። አባል ሀገራቱን ከመበታተን ለመታደግ የሕግ ማዕቀፎችን ማሻሻልና ማጠናከር ማስፈለጉን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገልጸዋል። በጉባኤው አዲስ የሚመሰረተው የኤሌክትሪክ ኃይል የገበያ ማዕከልን ዋና መቀመጫ ለመወሰን ውይይት ተደርጓል። በዚህ አጀንዳ ኢትዮጵያ ከድርጅቱ አባል ሀገራት ብቸኛ የኃይል አቅራቢ እንደመሆኗ ለ4 ቀናት በዘለቀው የትስስሩ ሚኒስትሮች ምክር ቤት ስብሰባ ከፍተኛ ሙግት መካሄዱ ተገልጿል። በተለይም ከግብጽ ጋር የገበያ ማዕከሉ ኢትዮጵያ መሆን አለበት በሚለው ሀሳብ ከፍተኛ ሙግት መደረጉ
መደረጉን ኢንጂነር ሀብታሙ ኢተፋ ገልጸዋል። በዚሁ ጉዳይ የግብጽ ተወካዮች ማዕከሉ ወደ ካይሮ ካልሆነ በሚል የያዙት አቋም ከኢትዮጵያ ጋር ከመግባባት ሳይደረስበት ጉባኤው መጠናቀቁን ከኤንቢሲ ኢትዮጵያ ያገኘነው መረጃ ያመለክታል። የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ መደረጉ ተመጣጣኝ አይደለም ሲሉ የመዲናዋ ነዋሪዎች ገለጹ። በሌላ በኩል የሚመለከታቸው አካላት በውሎች ተፈጻሚነት ላይ ትኩረት አድርገው መስራት እንዳለባቸው ነዋሪዎቹ አሳስበዋል። ሰላማዊት ሙሉጌታ ተጨማሪ አላት። በአዲስ አበባ የ2019 በጀት ዓመት የቤት ኪራይ ዓመታዊ የጭማሪ ጣሪያ 11.5 በመቶ ሆኖ መጽደቁ ይታወሳል። ይህ የዋጋ ማስተካከያ ውሳኔ ቀደም ሲል በወጣው የቤት ኪራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን ለዚህም ሳይንሳዊ ጥናት ማካሄዱና የነዋሪውን የመክፈል አቅም ማገናዘቡን የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ አስታውቋል። ቢሮው ከዚህ ተመን በላይ መጨመር በጥብቅ የተከለከለ መሆኑን የጠቀሰ ሲሆን ሕጋዊው የውል ማሻሻያም ለ2 ዓመታት እንደሚቆይ ገልጿል። ኢሳት ይህንን አዲሱን ዓመታዊ የቤት ኪራይ ጭማሪ በተመለከተ የከተማዋን ነዋሪዎች አነጋግሯል። ነዋሪዎቹ እንደገለጹት አሁን ካለው የኑሮ ሁኔታና የህብረተሰቡ ገቢ አንጻር የተደረገው የዋጋ ጭማሪ አካታች አለመሆኑን ተናግረዋል። እኔም ተከራይ ነኝ። በእርግጥ ምንድነው መጨመሩ አይደለም ችግሩ ምንድነው ለአከራዩ ሲጨመር ተከራዩ ላይ ምን ተጨምሮለት ነው። ለአከራዩ ሲጨመር ተከራዩ የበለጠ አግኝቶ ከሆነ እሰየው፣ ይሄ ምንም ማለት አይደለም። ግን አሁን ማነው ለአከራዩ ብቻ ሲጨመር ለተከራዩ ምን ተደርጎለት ነው የሚለው እሱ ነው በጣም ሊያሳስብ የሚገባውና አሁን ለመኖር በጣም አስቸጋሪ ነገር ላይ ነው ያለ ነው። ትራንስፖርቴሽኑ ያለ ነው በጣም በባቡር ሄዶ እንደገና ተጨማሪ ሌላ እዳ ሲጨመርበት እንዴት ይኖራል ተብሎ ታስቦ እንደሆነ እኔ ግራ ይገባኛል በእውነቱ። አሁን ባለው እንኳን ተጨምሯልም ሳይጨመርም እኮ ሰው በጣም እየተሰቃየ ነው እና እንዴት ጭማሪ ይደረጋል? ይሄ መንግስት እንደው መቀነስልናል እየቀነሰ ይሄዳል እየተባለ አሁን ወደ መጨመሩ ደግሞ በጣም ፌር አይደለም። መንግስት ደግሞ እዚህ ጋር ብዙ ነገሮችን እያስተላለፈ ነው። የሚስተላለፈው ነገር ግን በተግባር ላይ እየዋለ አይደለም። ኑሮ ውድነት አሁን እየጨመረ እንጂ እየቀነሰ የሚሄድ ነገር የለም። ዛሬ የገዛሹን ጠዋት የገዛሹን ከሰዓት ጨመረ ነው። ይሄ እኔ አላቅም። እኔ መብት ከሌለው እኔ ብዙም እዚህ ጋር ባልናገር ደስ ይለኛል። በዚህም ለመኖር አስቸጋሪ ነገር ላይ ያሉ እንደገና ሌላ ጫና ሲመጣ እኔ እንጃ እንዴት እንዴ በቤት በኩል እንድትጠና አላቅም። ይሄ በበኩሌ ትክክል ነው ብዬ አላስብም። ትክክል አይደለም ባይ። ሰው ገቢ አልጨመረም፣ ደሞዝ ጨመረ ቢባልም ኑሮ እየጨመረ ምን ያደርጋል? በሌላ በኩል ቢሮው ከህጋዊ አሰራር ውጪ የሚደረጉ የመንደር ውሎች የተከለከለ ሲሆን ውል በማያድሱና ህግ በሚተላለፉ አካላት ላይ ቅጣት እንደሚጥል አስታውቋል። ነዋሪዎቹም ይህንን ተከትሎ የሚመለከታቸው አካላት በውል ተፈጻሚነት ላይ ትኩረት አድርገው መስራት አለባቸው ብለዋል። አፈጻጸም ላይ ነው አፈጻጸም ላይ የሚከታተለው አካል በእያንዳንዱ የግለሰብ እንትኖች ላይ የመንግስት እንትን ላይ ያው ራሱ መንግስት እንትን ስለሚለው ተፈጻሚ ሊሆን ይችላል። ግለሰቦች ላይ ግን አፈጻጸም ላይ ክፍተት እንዳይኖር ነው ማለት ያው የተጋነነ እንትን እንዳይኖር ያ መሆኑ ቆንጆ ነው። እኔም ተከራይ ነኝ። አከራዮችም ጋር የራሱ ክፍተት ይኖራል። የኑሮ ውድነት ሁሉም ላይ ነው ያለው እና እነሱም ላይ የራሱ የኑሮ ውድነቱ ጫና ስላለ አይጋነን እንጂ ያን ያህል እንትን አይደለም። የተጋነነ ጭማሪ እንዳይሆን እርስ በርሱ ተሳስቦ እንደውም ቢያደርገው ካስገዳጅነቱ ይልቅ ተሳስቦ ህብረተሰቡ ቢያደርገው ጥሩ ነው እላለሁ። ይሄ ያን ያህል እንትን አይደለም። ለምሳሌ አሁን ወጣ ብለሽ የምታያቸው የኮንዶሚኒየም እንትኖች በዚህም በኩል የምታያቸው መሀል ላይ ያሉት የኮንዶሚኒየም ቤቶች ከባድ የሆነ ጭማሪ ነው ያለው። ድሮ 6 እና 7 ሺህ ብር ይከራዩ የነበሩ እስከ 20 እስከ 30 የሄደበት ሁኔታ አለ። ይሄ ከባድ ነው። ግን እቺኛው አሁን መንግስት ጣልቃ የገባባት ነገር ተፈጻሚ ቢሆን ጥሩ ነው። ወረድ ብሎ ቢታይ ህዝቡ በየሜዳው እየተንከራተተ ነው ያለው። ደህና ኑሮ ያለው ሰው አሁን ወርዶ ሎሚ ሲሸጥ ነው የምታዩ፣ ጎመን ሲሸጥ ነው የምታዩ። ተከራይ እየተሰቃየ ነው ያለው። የ2 ዓመት ውል ተባለ፣ ለ2 ዓመት አንዋዋል የሚሉ አሉ፣ የአመት ብቻ የሚሉ አሉ። ብቻ አላቅም እኔ ይሄ መንግስት ይሄን የሚያውቀው ከሆነ ብዙ ገባ ብለን የምናየውና ብዙ የሚሰራ ነገር አለ። የቤት ኪራይን የውል እድሳት በክፍለ ከተማ በወረዳ ጽህፈት ቤቶች ወይም በመሶብ ዲጂታል የአንድ ማዕከል አገልግሎት መስጫዎች ማከናወን እንደሚቻል ተመልክቷል።
ግብር ከፋዮች የሚያነሷቸው ቅሬታዎች እየተፈቱ ነው ተባለ። በግብር አከፋፈል ሂደት ላይ ያሉ ችግሮችን በመለየት የአሰራር ማሻሻያ ማድረጉን የአዲስ አበባ ገቢዎች ቢሮ ገልጿል። መሰረት ባዩ የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሚኒኬሽን ጉዳዮች ዘርፍ ያዘጋጀው በተጠናቀቀው በጀት ዓመት የተከናወኑ ተግባራትን የሚያሳይ የፎቶ ኤግዚቢሽን በዛሬው ዕለት ተከፍቷል። በመክፈቻ ፕሮግራሙ ላይ የተገኙት የአዲስ አበባ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ዛህራ መሐመድ ቢሮ እያከናወነ ያለው ተግባር የሚበረታታ ነው ብለዋል። በተለይም ግብር ከፋዮች የሚያቀርቧቸውን ቅሬታዎች በመፍታት ረገድ መሻሻል መኖሩን ገልጸው ይህ ተግባር ተጠናክሮ ሊቀጥል እንደሚገባ ጠቁመዋል። በየወሩ የንግዱ ማህበረሰብ ያሉ ቅሬታዎችን ንግድና ዘርፍ ማህበራት ምክር ቤት ላይ በማምጣት ወደ ገቢዎች በማምጣት የጋራ መድረኮችን ስናዘጋጅና ችግሮች ሲፈቱ ቆይተዋል። ለምሳሌ ቀደም ሲልም ተናግሬዋለሁኝ ወደ 620 የሚሆኑ ግብር ከፋዮች ቅሬታቸው እልባት አግኝቷል። የንግድ ማህበረሰቡም ሆነ ገቢዎች አንድ ላስተላልፍ የምፈልገው መልእክት ቢኖረኝ ፍቅር ያሸንፋል። በፍቅር ነጋዴዎቻችንን ተቀበላችሁ አስተናግዷቸው። ገቢዎች በፍቅር ተቀበሏቸው። ይወሰንባቸው፣ ይፈረድላቸው፣ አይፈረድባቸውም በተቻለ መጠን ግብራቸውን በአግባቡ እንዲገብሩ መጀመሪያ በስነ ስርዓት ተቀበላችሁ ስታስተናግዷቸው ሌላኛውም አካል ግብር ለመገበር ደስተኛ ይሆናል፣ ተነሳሽነትም ይኖረዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ጽህፈት ቤት ኃላፊ አዳነ ወልዴ በበኩላቸው ቢሮ ባለፉት ጊዜያት በርካታ ማሻሻያዎች ማድረጉን ተናግረዋል። ከዚህም በተጨማሪ የቁጥጥር ስራዎችን በማጠናከር በብልሹ አሰራር ውስጥ ተሳትፎ የተገኙ ከ600 በላይ አመራርና ባለሙያዎች ላይ እርምጃ ተወስዷል ብለዋል። ከ24 የማያንሱ አዳዲስ አሰራሮች ለብልሹ አሰራር መነሻ ወይ ደግሞ ምንጭ የሚሆኑ ጉዳዮችን ለይተን መፍትሄ የሚሰጥ አሰራር የዘረጋ ነው። ሌላኛው ማነቆ ሆኖ የነበረው ከአደረጃጀት አንጻር የነበሩ ጉዳዮች ናቸው። ቅድም ሲገለጽ እንደነበረው ወደ 8 የሚጠጉ አዳዲስ አደረጃጀቶችን ፈጥረን የመልካም አስተዳደር ችግሮችን ለመቅረፍ የሄድንበት ርቀት ነው። በዚህም ሰፊ መዋቅራዊ ጥናት ያደረገ እና ሰፊ ለውጥ ማምጣት የሚችል መዋቅር ፈጥረን ወደ ተግባር ገብተናል። እንደ ገቢዎች ተቋምም ዋናው ለመልካም አስተዳደር መስፈን መነሻ የሚሆኑ ጉዳዮች አንደኛው ከቴክኖሎጂ ጋር የተሳሰረ ስራ መስራት አለ ብለን ገብተናል። በዋናነት ከቁጥጥር ስራችን ጋር ተያይዞ እንደምታውቁት የቁጥጥር ስራችን ኋላ ቀር የነበረበት በማኑዋል በሚመስል መንገድ ነው እየሰራን የነበረው። አሁን ግን አጠቃላይ የቁጥጥር ስራችንን አንድ እርምጃ እልፍ በሚያደርግ መልኩ በካሜራ ሆነን የምንከታተልበት ማዕከል ሆነን ማን የት ነው ያለው የሚለውን ነገር በድምፅም በምስልም ጭምር የተከታተልን ከዚህ ግብረ መልስ የምንሰጥበት ስርዓት ነው የዘረጋ ነውና ይሄ በመርካቶ በስፋት ያለውን መነሻ አድርገን በአጠቃላይ በከተማ ዋና ዋና የገበያ ማዕከላት ላይ አሁን እየሰራን ያለ ነውና በዚህም የሚታይ ለውጥ አምጥተናል። የአዲስ አበባ ገቢዎች ቢሮ የዘረጋቸው አዳዲስ አሰራሮች ለውጥ እያመጡ መሆኑን አስታውቋል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ሰላማዊት ሙልጌታ እየጠበቀች ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችን ቆዩ። ኢትዮጵያና ስዊድን በግል ዘርፍ ልማት ስራዎችና ቀጣይ አቅጣጫዎች ላይ ውይይት አካሄዱ። የኢንዱስትሪ ሚኒስቴር የግብዓትና መሰረተ ልማት ዘርፍ ሚኒስትር ዴታ ሐሰን መሐመድ ከስዊድን ኤምባሲ ከፍተኛ የፕሮግራም ማናጀር ሚስስ ኒኮላ ፋኬልና ከኢኮኖሚ ንግድና የግል ዘርፍ ልማት ፕሮግራም ኦፊሰር አድሪያን ካኖ የስራ ቡድን ጋር በጋራ የሚሰሩ ስራዎችና ቀጣይ አቅጣጫዎች ላይ ውይይት አካሂደዋል። ሚኒስትር ዴታው በውይይቱ ወቅት እንደገለጹት የግል ዘርፍ ልማት ለኢትዮጵያ ሁለንተናዊ እድገት ያለውና ከፍተኛ ፋይዳ ገልጸው
የተመሰረተው የጋራ የስራ ቡድን የሀገሪቱን የ10 ዓመት የልማት እቅድና የሀገር በቀል የኢኮኖሚ ማሻሻያ አጀንዳ ለመደገፍ ትልቅ አቅም መሆኑን ጠቁመዋል። መንግስት ለግሉ ዘርፍ ምቹ ሁኔታ ለመፍጠር በቁርጠኝነት እየሰራ እንደሚገኝና ከልማት አጋሮች የሚጠበቀው ድጋፍም ከፍተኛ መሆኑን ገልጸዋል። ሚኒስትሩ 3 ሚሊዮን የንግድ ፍቃድና መሰል አገልግሎቶችን በኦንላይን መስጠቱን ገለጸ። የንግድና ቀጠናዊ ትስስር ሚኒስቴር የተደራጀ የዲጂታል አገልግሎት ለዘመናዊ የንግድ አገልግሎት በሚል መሪ ቃል የሴክተር ጉባኤ በሐዋሳ ከተማ እያካሄደ ነው። በመድረኩ መልእክት ያስተላለፉት ሚኒስትሩ ዶክተር ካሳሁን ጎፌ እንደገለጹት በበጀት ዓመቱ የንግዱን ዘርፍ ከማዘመን በተጨማሪ የዲጂታል አገልግሎት በማጠናከር ውጤታማ ተግባራት ተከናውነዋል ብለዋል። በዚህም ከ3.4 ሚሊዮን በላይ የንግድ ፍቃድና መሰል አገልግሎቶች በኦንላይን ተሰጥቷል ሲሉ አስረድተዋል። በበጀት ዓመቱ 805 ተጨማሪ የቅዳሜና የእሁድ ገበያዎች መከፈታቸውን የገለጹት ሚኒስትሩ በእነዚህም በተመጣጣኝ ዋጋ ምርት ለማህበረሰቡ በቀጥታ ስለሚቀርብ ገበያው እየተረጋጋ መምጣቱን አንስተዋል። እንዲሁም ወደ ውጭ ከሚላኩ የተለያዩ ምርቶች ከ11 ቢሊዮን ዶላር በላይ ገቢ መገኘቱንም አስታውቀዋል። በተጨማሪም የቁም እንስሳትን ወደ ውጭ በመላክ የሚገኘውን የውጭ ምንዛሬ ለማሳደግ ትኩረት እንደተሰጠውና ለዚህም ከ10 በላይ የቁም እንስሳት የሽያጭ ማዕከላት እንደተገነቡ መግለጻቸውን ከተቋሙ የተገኘው መረጃ ያመለክታል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል በዘንድሮ ዓመት 348 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡ ታወቀ። በተጠናቀቀው በጀት ዓመት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል 348 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ ማዕድንና ኢነርጂ ኤጀንሲ አስታውቋል። በዚህም በአንድ ዓመት ጊዜ ውስጥ ከወርቅ ማዕድን 5.5 ቢሊዮን ዶላር ገቢ መገኘቱን ኤጀንሲው ጠቅሶ ኢትዮጵያ በብዝሃ ኢኮኖሚ ፖሊሲ ለማዕድን ዘርፍ የሰጠችው ትኩረት ውጤቱን ከፍ ማድረጉንም አስታውቀዋል። ኢዜአ ያነጋገራቸው የክልሉ ማዕድንና ኢነርጂ ኤጀንሲ ዋና ዳይሬክተር ዶክተር ጌታቸው ወሊያብ እንዳሉት በክልሉ በበጀት ዓመቱ የተመዘገበው የወርቅ አቅርቦት ምጣኔ ከፍተኛ ነው። ለነዚህም በተጠናቀቀው በጀት ዓመት 350 ኪሎ ግራም ወርቅ ለብሔራዊ ባንክ ለማቅረብ ታቅዶ 348 ኪሎ ግራም ምርት መቅረቡን በማሳያነት ተናግረዋል። በ2019 በጀት ዓመትም ከዘንድሮ ከፍ ያለ የወርቅ መጠን ለብሔራዊ ባንክ በማቅረብ ሀገራዊውን የውጭ ምንዛሬ አቅም በመደገፍ በኩል ክልሉ ያለውን ሚና በማሳደግ በቅንጅት እንደሚሰራ ተናግረዋል። የነዳጅ ላኪ ሀገራት የሚያቀርቡትን የነዳጅ መጠን ለመጨመር ተስማሙ። የነዳጅ ላኪ ሀገራት ድርጅት እና አጋሮቹ ከነሐሴ ወር ጀምሮ የነዳጅ ምርት መጠናቸውን በየቀኑ በ188 ሺህ በርሜል ለመጨመር መወሰናቸውን አስታውቀዋል። ይህ ውሳኔ የተላለፈው በቡድኑ አባል ሀገራት ሳውዲ አረቢያ፣ ሩሲያ፣ ኢራቅ፣ ኩዌት፣ ካዛኪስታን፣ አልጄሪያ እና ኦማን መካከል በተካሄደው ስብሰባ ላይ ነው። ውሳኔው የነዳጅ ዋጋ በዓለም አቀፍ ገበያ እየተቀነሰ ባለበትና በሆርሙዝ ሰርጥ በኩል ያለው የነዳጅ ማጓጓዣ እንቅስቃሴ ቀስ በቀስ ወደ ነበረበት እየተመለሰ ባለበት ወቅት የመጣ ነው ተብሏል። ቡድኑ ከሚያዝያ ወር ጀምሮ የምርቱን መጠን በየደረጃ ለመጨመር እቅድ ነድፎ ሲንቀሳቀስ የቆየ ሲሆን በሰኔ ወርና በሐምሌ ወራትም ተመሳሳይ ጭማሪ አድርጓል። የነዳጅ ማጓጓዣ መርከቦች ወደ አካባቢው መመለስ መጀመራቸው የምርት አቅርቦትን ወደ ቀድሞ ሁኔታ የመመለሱን ተስፋ አጠናክሯል ሲል ያስነበበው አልጀዚራ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ዋናው ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሱዳን ፈጥኖ ደራሽ ኃይል ከፍተኛ ቁጥር ያለው ጦር ወደ ምዕራብ ዳርፉር መላኩ ተገለጸ። በተያያዘም በከተማዋ ላይ በመጪዎቹ ሰዓታት የምድር ላይ ጥቃት ይፈጸማል የሚል ስጋት አንዣቧል። ሸሪፍ ኢማም የአይን እማኞችና የአካባቢ ምንጮች እንደገለጹት የፈጥኖ ደራሹ ኃይል በምዕራብ ዳርፉር ግዛት በኩልቡስ ከተማ ዙሪያ ጦሩን ለማጠናከር በርካታ ቁጥር ያለው ወታደራዊ ኃይል አንቀሳቅሷል። ይህ የፈጥኖ ደራሹ ኃይል ያደረገው እንቅስቃሴ ያልተጠበቀ ሲሆን በዚህም በከተማዋ ላይ በመጪዎቹ ሰዓታት የምድር ላይ ጥቃት ሊፈጸም ይችላል የሚል ስጋት ፈጥሯል። በጁን 29 ቀን ከሱዳን ጦር ጋር ህብረት የፈጠረው ኃይል ጦር ከፈጥኖ ደራሹ ኃይል ጋር ከፍተኛ ውጊያ በማድረግ ኩልቡስን ነፃ ማውጣቱን አስታውቆ ነበር። የፈጥኖ ደራሹ ኃይል ከተማዋን መልሶ የተቆጣጠረው በኦክቶበር 2024 ከጥምሩ ጦር ጋር በከፍተኛ ውጊያ ካደረገ በኋላ ነው ተብሏል። የአካባቢው ምንጮች ለሱዳን ትሪቡን እንደነገሩት የፈጥኖ ደራሹ ኃይል ያለፈውን ሳምንት በሙሉ ለውጊያ የሚሆኑ ተሽከርካሪዎችን ወደ አካባቢው ሲያመላለስ ነበር። ከምዕራብ ዳርፉር ግዛት ከተማ ጂኒናና ወደ ሰሜናዊ አገሪቱ ግዛት ጦሩን ለማጠናከር ከፍተኛ ሥራ ሰርቷል። የመረጃ ምንጮቹ አክለውም ተጨማሪ ጦር ከሰሜን ዳርፉር ግዛት ከሳራፍ ኦምራና ካብካቤ አካባቢ በተመሳሳይ ወደ አቡሊሃ፣ አቡ ካምራና ዋሲሲራ ተጓጉዘዋል ብለዋል። እነዚህ ኃይሎች ዝግጅት እያደረጉ ያሉት በምዕራብ ዳርፉር ኩልቡስና በሰሜን ዳርፉር ደግሞ ቲሚ ላይ ጥቃት ለመፈጸም ነው። እንደ መረጃ ምንጮች የፈጥኖ ደራሹ ኃይል በሰሜን ዳርፉር ኡምባሩንና ቲሚን በሚያገናኘው መንገድ ላይ የሚገኙትን የ8 መንደሮች ነዋሪዎች በዚህ ሳምንት ቤታቸውን፣ ገበያቸውንና የውሃ ምንጫቸውን በማቃጠልና በማበላሸት ወደ ቻሊያን እንዲሰደዱ አድርጓል። እንደ ምንጮቹ ገለጻ ከሆነ ከፍተኛ ቁጥር ያለው የፈጥኖ ደራሹ ኃይል በምዕራብ ዳርፉር ግዛት በደቡባዊ ክልል ጀበል ሙን ላይ ሰፍሯል። ይህ ማለት ደግሞ ከኩልቡስ ከተማ 30 ኪሎ ሜትር ርቀት ላይ ከተማዋን መቆጣጠር በሚያስችል ሁኔታ ላይ ይገኛል ማለት ነው። ኩልቡስ ከሰሜናዊ አልጀኒና 130 ኪሎ ሜትር ርቀት ላይ የምትገኝና በታሪክ የጊሚር ጎሳ ጠንካራ ይዞታና የጎሳው መሪ ዋነኛ መቀመጫ ሆና የምታገለግል ናት። የፈጥኖ ደራሹ ኃይል በምዕራብ ዳርፉር በሚስፋፋበትና በ2023 ጦርነት በጀመረበት ጊዜ የጊሚር ጎሳ መሪዎች ከተማዋን ከጥቃት ለመከላከል ከስምምነት ላይ ለመድረስ ተሳክቶላቸው ነበር። ይሁን እንጂ ኃይሉ በርካታ መንደሮችና ከተሞችን ተቆጣጥሮ ሲያበቃ በመጨረሻ ላይ የኩልቡስንም ከተማ በኦክቶበር 2024 በእጁ አስገብቷል። የመረጃ ምንጩ ሱዳን ትሪቢዩን ነው። ኳታር፣ ፓኪስታንና ሌሎችም ቀጠናዊ አደራዳሪዎች አሜሪካንና ኢራንን ወደ ውይይት ለመመለስ ጥረት እያደረጉ እንደሚገኙ ታወቀ። የአሜሪካው አክሲዮስ እንደዘገበው አሸማጋዮቹ አሜሪካና ኢራን እንደ አዲስ የገቡበትን ግጭት አቁመው ኒውክሌርን የተመለከተ ውይይት እንዲቀጥሉ ለማድረግ እየሞከሩ ነው። አክሲዮስ በአሜሪካና በአሸማጋዮቹ አገራት የሚገኙ ሁለት ምንጮቹን ጠቅሶ እንደዘገበው ውይይቶች እንዲቀጥሉ ጥረቶች ተጀምረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ከኢራን ጋር የተፈጸመው የመግባቢያ ሰነድ እንዲሁም የተኩስ አቁሙ አብቅቶለታል ብለው ነበር። ፕሬዝዳንቱ በኢራን ላይ ጥቃት እንዲፈጸም ትዕዛዝ ማስተላለፋቸውን ተከትሎ ሁለቱ ሀገራት ወደ ግጭት ተመልሰዋል። ትራምፕ ትኩረታቸው የሆርሙዝን ወሽመጥ ማስከፈት መሆኑን ተናግረዋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ የሆርሙዝ ወሽመጥ በአገሪቱ ኃይሎች ቁጥጥር ስር እንደሚገኝ ገልጿል። አክሲዮስ እንደዘገበው ትራምፕ አሁንም ቢሆን የለየለት ጦርነት ውስጥ ተመልሰው መግባት አይፈልጉም። የአሜሪካ ጦር ለሁለት ተከታታይ ቀናት በፈጸመው ጥቃት በኢራን ወደ 90 ኢላማዎችን መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በበኩሉ በኩዌት በባህሬንና በኳታር የአሜሪካ የጦር ሰፈሮች ላይ የድሮን ድብደባ መፈጸሙ
ተገልጿል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉ ቀን ሰለሞን ነኝ። ለጤንነት ለወዳጅነት የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ ኮከቦች ሽልማት ስነ ስርዓት ተካሄደ። በስነ ስርዓቱ ላይ በኮከብነት ለተመረጡ ተጫዋቾች፣ አሰልጣኝና ዳኞች የገንዘብና የዋንጫ ሽልማት ተበርክተዋል። በዚህም የሲዳማ ቡናው ተከላካይ ያሬድ ባየ የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች በመባል የዋንጫና የ250 ሺህ ብር የገንዘብ ሽልማት ሲያገኝ፣ የቡድኑ አሰልጣኝ ያሬድ ገመቹ የዓመቱ ምርጥ አሰልጣኝ ተብለዋል። በተጨማሪም የባህር ዳር ከተማው ፔፔ ሰይዶ ኮከብ ግብ ጠባቂ፣ የቅዱስ ጊዮርጊሱ ሀብታሙ ጉልላት ኮከብ ተስፈኛ ተጫዋች፣ ሃይማኖት አዳነ ምስጉን ዋና ዳኛ፣ ፋሲጋ የዋላሸት ምስጉን ረዳት ዳኛ ተብለው ሲመረጡ ከ100 እስከ 200 ሺህ ብር የሚደርስ የገንዘብና የዋንጫ ሽልማት ተበርክቶላቸዋል። እንዲሁም በኩል 14 ጎል ኮከብ ግብ አግቢ ሆነው ያጠናቀቁት የንግድ ባንኩ ናትናኤል ዳኔና የፋሲል ከነማው ታምራት እያሱ በጋራ የዋንጫና የ200 ሺህ ብር ሽልማት ወስደዋል። ከኮከቦች ምርጫና ከሽልማቱ በተጨማሪም ለፕሪሚየር ሊግ ክለቦች እንደየደረጃቸው የገንዘብ ክፍል ተደርጓል። በዚህም የሊጉ ሻምፒዮን ሲዳማ ቡና 5.6 ሚሊዮን ብር ያገኘ ሲሆን የመጨረሻ ደረጃ ይዞ ያጠናቀቀው የአርባ ምንጭ ከተማ ቡድን ደግሞ 2.6 ሚሊዮን ብር ማግኘቱን አወዳዳሪው አካል አስታውቋል። በሌላ ዜና የኢትዮጵያ እግር ኳስ ፌዴሬሽን በአሰልጣኝ አዲሴ ካሳ ላይ ያስተላለፈውን ቅጣት ማንሳቱን አስታወቀ። የኢትዮጵያ እግር ኳስ ፌዴሬሽን ይግባኝ ሰሚ ኮሚቴ በዋና አሰልጣኝ አዲሴ ካሳ ላይ ተላልፎ የነበረውን የቅጣት ውሳኔ ማንሳቱን በደብዳቤ አስታውቋል። ፌዴሬሽኑ አሰልጣኝ አዲሴ ካሳ አርባ ምንጭ ከተማ በፋሲል ከነማ ተሸንፎ ከሊጉ መውረዱን ካረጋገጠ በኋላ ለመገናኛ ብዙሃን በሰጡት አስተያየት ምክንያት የሊጉንና የፌዴሬሽኑን ስም በማጉደፍ በሚል ክስ የ6 ወር እግድና የ10 ሺህ ብር ቅጣት እንደጣለባቸው ይታወሳል። ውሳኔውን ተከትሎ አሰልጣኙ ይግባኝ መጠየቃቸውም ተዘግቧል። በዚህም የፌዴሬሽኑ ይግባኝ ሰሚ ኮሚቴ ከአሰልጣኙ የቀረበለትን ይግባኝ መርምሮ የ6 ወር እግዱና የገንዘብ ቅጣት ማንሳቱን በጻፈው ደብዳቤ አስታውቋል። ወደ ውጭ ስፖርት መረጃዎቻችን ስናልፍ በዓለም ዋንጫ ሁለተኛ ቀን የሩብ ፍጻሜ መርሃ ግብር ቤልጂየም ከስፔን ዛሬ ምሽት ይጫወታሉ። በ23ኛው የፊፋ ዓለም ዋንጫ ሁለተኛ ቀን የሩብ ፍጻሜ መርሃ ግብር ዛሬ ምሽት 4 ሰዓት ላይ ቤልጂየም እና ስፔን በካሊፎርኒያ ሎስ አንጀለስ ስቴዲየም ይጫወታሉ። ጨዋታውን እንግሊዛዊ ማይክል ኦሊቨር በመሃል ዳኝነት እንደሚመሩት ፊፋ አስታውቋል። በዘንድሮ ውድድር ባደረገቻቸው 5 ጨዋታዎች 9 ጎል አስቆጥራ አንድም ጎል ያልተቆጠረባት ስፔን በተከታታይ 6 የዓለም ዋንጫ ጨዋታዎች ግብ ያልተቆጠረባት የመጀመሪያው ሀገር ሆናለች። ቤልጂየም በበኩሏ በውድድሩ 13 ጎል አስቆጥራ 5 ተቆጥሮባት በርካታ ግብ ያስቆጠረች ሁለተኛው ሀገር ሆና ለጨዋታው ትቀርባለች። የሁለቱ ብሔራዊ ቡድኖች አሸናፊ በግማሽ ፍጻሜው ከፈረንሳይ ጋር ይጫወታል። ትላንት በተደረገ የመጀመሪያ ቀን ሩብ ፍጻሜ ጨዋታ ፈረንሳይ ሞሮኮን በክሊያን ምባፔና ኡስማን ደምቤሌ ጎሎች 2-0 ማሸነፏ ይታወሳል። በዚህም ፈረንሳይ በተከታታይ 3 የዓለም ዋንጫ ውድድሮች የግማሽ ፍጻሜ ተፋላሚ የሆነችበትን ውጤት አስመዝግባለች። አንዷን ጎል ያስቆጠረው ክሊያን ምባፔ ደግሞ በውድድሩ 8ኛ ጎሉን በማስቆጠር ከሊዮኔል ሜሲ ጋር የኮከብ ግብ አግቢነቱን ደረጃ እየመራ ይገኛል። ሳዲዮ ማኔ ራሱን ከብሔራዊ ቡድን ማግለሉን አስታወቀ። የሴኔጋል ብሔራዊ ቡድን አምበል ሳዲዮ ማኔ ራሱን ከብሔራዊ ቡድን ማግለሉን አስታውቋል። ተጫዋቹ በማህበራዊ ትስስር ገጹ ባስተላለፈው የስንብት መልእክት ራሱን ከብሔራዊ ቡድን ማግለሉን ያስታወቀ ሲሆን በቀጣይም ልምዱን ተጠቅሞ ሀገሩን በአሰልጣኝነት ወይም በሌላ ኃላፊነት ማገልገል እንደሚፈልግ ገልጿል። የ34 ዓመቱ ሳዲዮ ማኔ በሴኔጋል ማሊያ 132 ጨዋታ አድርጎ 55 ጎል በማስቆጠር የብሔራዊ ቡድኑ የምንጊዜም ከፍተኛ ጎል አስቆጣሪ ሆኖ ይመራል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ